ጠላት ሽጉጥ ይዞ ቢመጣ ትሸሸዋለ፣ ካራ ይዞ ቢመጣ ትታገለዋለ። ነገር ግን ጠላት የምትወደው ጓደኛ ቢሆንስ? ዓለም በእግራቸው ስር ነበረች። በሚሊዮኖች የሚቆጠር ገንዘብ፣ ክብርና ዝና፣ ሁሉም ነገር ነበራቸው። ነገር ግን ማንም ባልጠረጠረው መንገድ በጸጥታና በቀስታ የሚገድል አንድ ጓደኛ ወደ ሕይወታቸው ገባ። ከጀግንነት ማማ ላይ አንስቶ ወደ ገደል የወረወራቸው። ያ ጓደኛ ማን ነው? ይህ በጠርሙስ ውስጥ የተደበቀ መርዝ የእግር ኳስ ሕይወታቸው የተቀጨባቸው 5 ታዋቂ ኮከቦች አሳዛኝ ታሪክ ነው። አንደኛው ጆርጅ ቤስት፣ ሰሜን አይርላንድ። አምስተኛው ቢትል እየተባለ የሚጠራው በሜዳ ላይ እንደ ፈሳሽ የሚፈሰው ጠቢብ፣ በመጨረሻ ግን በዝናና በድግስ ሕይወት የተዋጠው ውብ ኮከብ። ጆርጅ ቤስት ተራ ተጫዋች አልነበረም፣ የእግር ኳስ አስማተኛ እንጂ። በማንቸስተር ዩናይትድ ቤት ተከላካዮችን የማዞር ልዩ ተሰጥኦ ነበረው። ነገር ግን ከሜዳ ውጪ ያለው ሕይወት የሻምፓኝና የአልኮል ውቅያኖስ ነበረ። ዝናው ሲበዛበት መቋቋም አቃተው፣ ዲሲፕሊኑ ፈረሰ። ገና በ27 ዓመቱ ዓለም ሊያየው የሚገባውን ተሰጥኦ ይዞ ከትልቁ መድረክ ራሱን አገለለ። ወርቃማ የልጅነት ጊዜውን አብዛኛው ተጫዋቾች ከ27 እስከ 30 ዓመት ባለው ጊዜ ውስጥ ብቃታቸው ጣራ ሲነካ፣ ጆርጅ ቤስት ግን በዚህ ጊዜ ለእግር ኳስ ጀርባውን ሰጠ። ሊያሳካው የሚችለውን በርካታ ዋንጫዎች አጣ። ሁለተኛው ተጫዋች ብራዚሊያዊው አድሪያኖ። ዘኢምፔረር ወይንም ንጉሱ፣ በግራ እግሩ የመድፍ ያህል የያዘው ግዙፍ ሰው፣ ዘፈኑን ትቶ በጨለማ ማልቀስን የመረጠው የተሰበረ ልብ። በ2000ዎቹ አጋማሽ አድሪያኖ ማለት በጣሊያን ተከላካዮች ላይ የሚወርድ መቅሰፍት ነበር። ነገር ግን አንድ የስልክ ጥሪ ሁሉንም ነገር ቀያየረው። የአባቱ ድንገተኛ ሞት። ይህ ዜና ውስጡን ሰበረው። ሐዘኑን ለመርሳት መጠጥን እንደ መሸሸጊያ ተጠቀመ። በሐዘንና በአልኮል የደከመው ሰውነቱ ውድቀት ሆነ። ገና 27 ዓመት ሳይሞላው ከአውሮፓ የክብር መድረክ ሸሽቶ ወደ ብራዚል መንደሮች ተመለሰ። አድሪያኖ የብራዚላዊውን ኮከብ ሮናልዶ የR9 ተተኪ ይሆናል ተብሎ ይጠበቅ ነበር። ነገር ግን የትውልድ ምርጥ አጥቂ ሆኖ በታሪክ ከመመዝገብ ይልቅ ባልተነገረለት ታሪክ ተቀጨ። ያለ ጊዜያቸው ከሜዳ ከሸሹ ተጫዋቾች መካከል ሶስተኛው ብራዚላዊው ጋሬንቻ። የታጠፉ እግሮች ያሉት መልአክ፣ እግር ኳስን ወደ ሳምባ ዳንስ የቀየረ፣ ተከላካዮችን ደጋግሞ የሚያታልል፣ ግን ከራሱ የሱስ አጋንንት ማምለጥ ያቃተው የዋህ ጋሬንቻ። ብራዚልን 2 ጊዜ የዓለም ዋንጫ ያሸለመ፣ እንደ ሕፃን ንጹሕ ልብ የነበረው ጠቢብ ነው። ነገር ግን ከሜዳ ውጪ የካሻሳ ወይም የብራዚል መጠጥ ባሪያ ነበር። አልኮል ሰውነቱን ቀስ በቀስ በላው። ያ አስደናቂ ፍጥነቱና ተክለ ሰውነቱ በአልኮል ምክንያት ፈራረሰ። በ30 ዓመቱ ሜዳ ላይ ያለው አስማት ጠፋ። በ49 ዓመቱ ደግሞ ሕይወቱ አለፈ። ጋሬንቻ በዚህ በተጠናወተው የአልኮል ሱስ ያጣው ነገር ቢኖር ጤናና ክብር። ሌሎች ተጫዋቾች በክብር ሲሸኙ፣ እርሱ ግን አካሉ ተጎድቶ በድህነትና በህመም ያለ ጊዜው ሕይወቱን አጣ። አራተኛው በአልኮል ሱስ ተሰቃይቶ ከእግር ኳስ ሜዳ የተሰናበተ ኮከብ ሮቢን ፍራይዴይ።
የእንግሊዙ ተጫዋች። ዓለም ያላየችው ምርጡ ኮከብ፣ እንደ ሮክ ስታር የኖረ ሜዳ ላይ ታምር የሚሰራ ነገር ግን ለሕግ መገዛትን ጠልቶ እንደ ሻማ ቀልጦ የጠፋው አመፀኛ ሮቢን ፍራይዴይ። የእግር ኳስ ሕግ የማይገዛው አውሬ ነበር። የሱ ተሰጥኦ ወደር አልነበረውም። ነገር ግን መጠጥና የተለያዩ ሱሶች የህይወቱ መሪዎች ነበሩ። ስልጠና መስራት ይጠላ ነበር። በመጨረሻም ገና በ25 ዓመቱ ለአሰልጣኙ ሰዎች ይህንን አድርግ ያንን አድርግ ሲሉኝ ይሰለቸኛል በማለት እግር ኳስን እርግፍ አድርጎ ተወው። ሮቢን በእድሜ ዘመኑ ያጣው ነገር ቢኖር በእንግሊዝ ከፍተኛ ሊግ የመጫወትና ለሀገሩ የመሰለፍ ዕድሉን አጣ። ዓለም ሊያየው የነበረው ኮከብ በወሬ ብቻ ቀረ። አምስተኛው እንግሊዛዊ ፖል ጋስኮይን። የእንግሊዝ የእግር ኳስ አልማዝ ህዝቡን በእንባ እና በሳቅ የሚያራጨው ሀገርን ያስደሰተ ነገር ግን የራሱን ስብራት መጠገን ያቃተው ተሰጥኦ ጋዛ። ሜዳ ላይ ሲሆን ጨዋታውን እንደ ኦርኬስትራ ይመራ ነበር። ነገር ግን ከሜዳ ውጪ ህይወቱ ምስቅልቅል ነበር። ጭንቀትን ለመርሳት አልኮልን ያበዛ ነበር። ይህም ልማዱ ለጉዳት እና ለቅሌት ዳረገው። በ30ዎቹ ዕድሜው ክለቦች በብቃት መምራት ሲገባው ወደ ታችኛው ሊግ ወርዶ እና ቻይና ሄዶ ለመጫወት ተገደደ። ጋዛ በዚህ የአልኮል ሱስ ያጣው ነገር ቢኖር መረጋጋትን እና የጀግንነትን ፍጻሜን እንደ ዚዳን ወይም እንደ ማራዶና በክብር በታሪክ መዝገብ ላይ ከመቀመጥ ይልቅ በባከነ ተሰጥኦና በአሳዛኝ ህይወት የሚታወስ ሆኖ ቀረ። የእግር ኳስ ሜዳ ብርሃናማ መድረክ ነው። በሚሊዮን የሚቆጠሩ አይኖች የሚያዩበት፣ ስኬት የሚንቧለልበት፣ የዝና ዳመና ከራስ ላይ የማይቀርበት በዚህ መድረክ ላይ ኮከቦች ይወጣሉ፣ የኳስ ጥበባቸውን ያሳያሉ፣ የአድናቂዎቻቸውን ልብ ያሞቃሉ። ነገር ግን ከዚህ ደማቅ ብርሃን በስተጀርባ ስውር የሆኑ ፈተናዎች አሉ። ከጨዋታው ባሻገር ያሉትን የህይወት እውነታዎች እናስተውላለን። የእግር ኳስ ሜዳ 90 ደቂቃ ጨዋታ ብቻ ሳይሆን የህይወት ትግል መድረክም ጭምር ነው። የጆርጅ ቤስት ውበት፣ የአድሪያኖ ጥንካሬ፣ የጋሬንቻ ብልሃት፣ የፍራይዴይ አመፀኛ ተሰጥኦ፣ የጋዛ ስሜታዊነት፣ እነዚህ ሁሉ በአንድ ወቅት ዓለምን ያስደመሙ ስጦታዎች ነበሩ። ነገር ግን በአንድ የጋራ ጠላት በአልኮል ሱስ ተሸንፈው ያለ ጊዜያቸው ከትልቁ መድረክ ወረዱ። ይህ ታሪክ የሚያስተምረን ትልቅ ትምህርት አለ። ተሰጥኦ ብቻውን በቂ አይደለም። ምንም ያህል ታላቅ ተሰጥኦ እንኳን ቢኖሮት በራስ ላይ ያለ ዲሲፕሊንና የአእምሮ ጥንካሬ ከሌለ የህይወት ፈተናዎችን ማለፍ ከባድ ነው። አብዛኞቹ እነዚህ ተጫዋቾች ወደ ሱስ የሚያመሩት የውስጥ ጭንቀትን፣ ሐዘንን ወይም ከባድ ግፊትን ለመርሳት ነው። የውስጥ ሰላምን መፈለግና ችግሮችን ጤናማ በሆነ መንገድ መጋፈጥ የህይወት ቁልፍ ነው። በእነዚህ ኮከቦች ህይወት ውስጥ ጠንካራ የድጋፍ ስርዓት፣ የቤተሰብ፣ የጓደኛ ወይም አማካሪዎች እጥረት ጎልቶ ይታያል። ማንም ሰው ብቻውን ሁሉንም ነገር መጋፈጥ አይችልም። ሱስ የሰውን ማንነት፣ ብሩህ ተስፋና አካላዊ ጤናን እንዴት እንደሚያበላሽ አሳዛኝ ማሳያ ነው። አልኮል ወይም ሌላ ማንኛውም ሱስ ለአፍታ የሚያስረሳ ቢመስልም የረጅም ጊዜ የሚያስተካክለው ጉዳት የህይወትን መንገድ ሙሉ በሙሉ ሊያጠፋ ይችላል። የእነዚህን ኮከቦች ታሪክ የምናስታውሰው በተሰጧቸው ብቻ ሳይሆን ከውድቀቶቻቸው ልንማርባቸው የምንችልባቸው ትምህርቶችም ጭምር ነው። የሰው ልጅ ሁሌም ስህተት ይሰራል። ዋናው ቁም ነገር ግን
ከስህተቶቻችን መማርና የወደፊት ህይወታችንን የተሻለ ምርጫ ማድረግ ነው። የመጥፎ ልማዶችና ሱስ ምን ያህል አጥፊ እንደሆኑ ስትመለከት የህይወት ውበት ከመርዛማ መጠጦች በራቀ መልኩ የመኖርን ጥበብ ታገኛለህ። እነዚህ ተጫዋቾች ለዓለም ያልተገለጹት እውነተኛ አቅማቸውን ምን ይሆን? ያንን ማሰብ ሁሌ የሚያሳዝን ነው። እያንዳንዳችን የራሳችንን ህይወትና ታሪክ እንድንጽፍ መጨረሻው ያማረ እንዲሆን የዛሬ ምርጫዎቻችን ወሳኝ ናቸው። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።